ውድ ተመልካቾቼ የሚያምር ሰላጣ ለግብዣ ለእራት ለምሳ የሚሆን በጣም ቆንጆ ሰላጣ እንዴት እንደምሰሩ አሳያችኋለሁ። ዛሬ የምጠቀመው እነዚህ ባለ ከለር የፈረንጅ ቃሪያ አረንጓዴ፣ ቀይና ቢጫውን ነው። ፍልፍል ባርድ ወይም ፍልፍል ሩሚ ይባላል። ሌላም ስም ይኖረዋል። የምታውቁ ኮሜንት ስራ አስቀምጡልን እንማማር። እዚህ ጋር ደግሞ የሰላጣ ቅጠል ነው። አጋጣሚ አልቆብኝ ስለነበረ ይውላችሁ እንደዚህ የተጋጋጠች ነው ያለችኝ። ጥቅል ጎመኔ በነፍሰጅን ደግሞ መልፉፍ በነፍሰጅን ይባላል። በነፍሰጅን ማለት ወይን ጠጅ ማለት ነው። ይህ ደግሞ መልፉፍ አዲ ወይንም ኖርማሉ የጥቅል ጎመን ማለት ነው። እነዚህን ግብአቶች በመጠቀም እነዚህን አትክልቶች በመጠቀም ቆንጆ ሰላጣ እንሰራለን። ስትከትፉ ጥቅል ጎመኑን በቻላችሁት መጠን በጣም ስስ አድርጋችሁ ለመብላት ለማኘክ እንዲመች አድርጋችሁ ክትፉ። ሌሎችንም ቅጠሎችን በተመሳሳይ መጠን እና ይዘት አድርጋችሁ ሁሉንም በሚያምር ሁኔታ ስሩት። ይህ ሱማቅ አህማር ነው። ሱማቅ አህማር ማለት ቀይ ሱማቅ ከአበባ ከተፈጥሮ አበባ የሚገኝ ቆምጣጣ ባህሪ ያለው ለሰላጣ ቆንጆ ለጤና ተስማሚ የሆነ ነው። ተፈጥሮ ነው፣ የተፈጥሮ አበባ ነው። እዚህ ጋር እንደውም ሌሎች ግብአቶች አሉኝ። ቁንደ በርበሬ፣ ጨው፣ ጣሂን አለኝ። ጣሂን የሚባለው ከሰሊጥ የተዘጋጀ ሲሆን እዚህ ጋር ነጭ ሽንኩርት ምስሉ የምታዩትም ውስጥ ያለው ነጭ ሽንኩርት ፓውደር ግን እኔ ነኝ ያዘጋጀሁት። እንዲሁም ራንቺ ሶስ አለኝ። ይሄኛው ራንቺ ሶስ ከሌላችሁ በሌላ ተጠቀማላችሁ፣ ያሳያችኋለሁ። እርጎ አለኝ። እንዲሁም ማዮኔዝ እና ኦርጋኖ አለኝ። ሎሚ አለኝ። እነዚህን ግብአቶች በመጠቀም ሶስ ማባያ እናዘጋጅለታለን ለሰላጣው ማለት ነው። ሁሉንም ግብአት ካላችሁ ተጠቀሙበት። አንድ ላይ ሁሉም ኮምባይን ሲሆን በጣም ይጣፍጣል። እንደዚህ ደግሞ ስታዩት ከለሩም ያምራል። የሰላጣው አያችሁት። ጥቅል ጎመኑን በጣም በስሱ ለመክተፍ ሞክሩ። መክተፍ ደግሞ ካልፈለጋችሁ በመላጫ የለም የድንች መላጫ የተዘጋጁት በእነሱ ብትፈቀፍቁት በቀላሉ በስሱ ይወጣላችኋል ማለት ነው። እዚህ ጋር በማደባለቂያ እርጎ እናደርጋለን። የምንጠቀመውን የእርጎ መጠን በኮሜንት ስር ማስቀምጥላችኋለሁ። አንድ ኩባያ እርጎ ትጠቀማላችሁ። ትልቅ ስለሆነ እኔ ዝም ብዬ በማንኪያ አንስቼ ነው ያደረኩት። በአይናችሁ መገመት ትችላላችሁ። እዚህ ጋር ደግሞ ማዮኔዝ ነው። ማዮኔዝ የማይወዱ ከሆነ እንግዲህ መዝለል ትችላላችሁ፣ ብዙም ስለማይደረግበት። እዚህ ጋር 2 ማንኪያ ነው ያደረኩት። ብዙ ሰዎች ማዮኔዝ አንወድም ስለሚሉ ማለት ነው። ግን ሁሉንም ግብአት ተጠቅማችሁ ስትሰሩት የበለጠ ይጥማል። ይሄ ጣሂንያ ከሰሊጥ የሚዘጋጅ በጣም ምርጥ ነው። በቴምር ይበሉታል። በተለያየ ፈታ ሲሰራ ያደርጉበታል። በጣም አሪፍ ነው። ማሻአላ አንድ ማንኪያ ያደረግንበት። እንዲሁም ራንቺ ሶስ፣ ራንቺ አዲስ ስለተገዛ አልከፈትኩትም፣ አሳዘነኝ። እኔ ብዙ ምግብ አልሰራም፣ ብዙ አይሰራም እንደዚህ አይነት ነገር። በዛ ምክንያት ከፍቼው ለምን ረጅም ጊዜ ይቀመጣል፣ ይበላሻል። ስለዚህ ሌላ የነበረን ይሄኛው ሶስ ነበረ። በዛ ፈንታ ከዚህ ተጠቀምኩኝ። ሁሌ የምትሰሩ ከሆነ ምግብ ራንቺ የምትጠቀሙ ከሆነ ክፈቱትና ተጠቀሙበት። ራንቺ ሶስ ጣዕሙ ይለያል። 2 ማንኪያ ከዚህ እናደርጋለን ከራንቺ ሶስ ማለት ነው። አያችሁት? እቃው ይመሳሰላል፣ ግን በደንብ ካስተዋላችሁ ጽሁፉ የተለያየ ነው ማለት ነው። እዚህ ጋር ደግሞ ኦርጋኖ ነው ያለኝ። ኦርጋኖ 1 ማንኪያ በጥንጥዬዋን ያደረኩበት። የነጭ ሽንኩርት ፓውደር ራሴ ነኝ ያዘጋጀሁት። ነጭ ሽንኩርት ልጣችሁ ከዛም በኋላ ከትፋችሁ በመክተፊያ በሽንኩርት መክተፊያ ነጭ ሽንኩርት ከትፋችሁ አስጡት። ስታሰጡት ቶሎ ይደርቃል። ከዛ ደግሞ ለመፍጨትም ቀላል ይሆናል። ከተከተፈ ድፍን አጣትን ብላችሁ አታስጡ። እዚህ ጋር ጨውን ያደረኩት፣ ጨውን ቀምሳችሁ ማስተካከል ትችላላችሁ። እዚህ ጋር ደግሞ ቁንዳ በርበሬ ነው። ቁንዳ በርበሬ ፍልፍል አስዋድ የሚሉት አረቦች ማለት ነው። ትንሽ እናደርግበታለን። ከዛ እነዚህን በማደባለቅ የመጀመሪያው የሰላጣው ሶስ ይሄ ነው። ለሁለተኛ ጊዜ ደግሞ ሌሎችን ግብአት አሳያችኋለሁ። ማለትም ከላይ ደግሞ ዶሮ አድርጌበታለሁ። የዶሮውን ሶስ አሳያችኋለሁ። ከዛ የሎሚ ጭማቂ ካረግንበት በኋላ እንደዚህ እናደባልቅና ጨዋችንን ቀምሰን አስተካክለን እናስቀምጠዋለን ማለት ነው። ሌላውን ግብአት ደግሞ እስከምንሰራ ልክ ልታቀርቡ የተወሰነ ደቂቃ ሲቀራችሁ ዶሮን ተጠብሳላችሁ። የጠበስኩትን የዶሮ አይነት አሳያችኋለሁ። ትንሽ ስፓይሲ የሆነ ነው፣ የሚያቃጥል ነው ያደረኩበት። አያችሁት? ሎሚ ያንሰው ነበረ ጨመርኩኝ። ትንጥዬ ሎሚ ስለነበረች ሎሚ እንደኔ የምትወዱ ቁምጣጣ ያለ ነገር እንደኔ የምትወዱ ይመቻችሁ። በጣም ነው የምወደው ቁምጣጣ ነገር እኔ። በዚህ አጋጣሚ ቪዲዮቼ ላይክ ሼር ያደረጋችሁ አትርሱ ውዶቼ። አቃለው ጥፋተኛ ነኝ፣ ቪዲዮ እየሰራሁላችሁ አይደለም። ግን የሰው ቤት እንደሆነ ሁላችሁም ስለምትረዱኝ ይቅርታዬንም ትቀበላላችሁ ብዬ ተስፋ አደርጋለሁ። የራሳችሁ ቤት ሲሆን ነው ሁሉንም ነገር እንደፈለጋችሁ እየሰራችሁ የምታቀርቡት። ለዛ ነው የምጠፋባችሁ። ቻናሌ ባዶ እንዳይሆን አንዳንዴ ወሬ ለማቅረብ አስባለሁ፣ ግን ወሬ በጣም ይከብደኛል። ህሊናዬን ይቆረቁረኛል። መልሼ ቪዲዮውን ቆልፏለሁ። ምክንያቱም የኔ አላማ እውቀት ለእናንተ ማካፈል ብቻ ነው። ሁላችሁም ትረዱኛላችሁ ብዬ ተስፋ አደርጋለሁ። 100 ሺህ እንድገባ ላይክ ሼር እያደረጋችሁ አበረታቱኝ ውዶቼ። ቪዲዮውንም ዳውንሎድ እያደረጋችሁ በየሶሻል ሚዲያ ውስጥ ታደርጉልኝ ለኔም ጥሩ ነውና ውዶቼ፣ አሁንም ድጋፋችሁ አይለኝ
እሺ ከዛን አንድ ላይ ስለማይበሉ እኔ ለብቻ ለብቻ አካፈልኩት። ነገር ግን በትልቅ ሳህን በፌ ላይ የምታቀርቡት ከሆነ ላይን በሚማርክ ሳህን አድርጉት። በጣም ቆንጅዬ ሰላጣ ነው። እመኑኝ ትወዱታላችሁ። ሰላጣ አፍቃሪያን አቅምሱልኝ ይሄን እየሰራችሁ ውዶቼ ማለት ነው። ከለሩ ራሱ በቃ አፒታይታችሁን ነው የሚከፍተው። በተለያየ ሳህን አደረኩኝና አሁን ወደ ዶሮ ነው የሄድኩት ማለት ነው። አያችሁት? ብስሚላ ማሻአላ ከለሩ ራሱ ደስ ይላል። የአረንጓዴ ወይን ጸጁ ምናምን። ይሄ ዶሮ ዝንጀር ነው፣ ዝንጀር ይባላል። ይሄንን ራንቺ ሶስ ፈረንሴ ከጠበስ ነው በኋላ እናደርግበታለን። ማንኛውንም ለምሳሌ ፖፕኮርን፣ ቺክን ፖፕኮርን አለ አይደል? የዶሮ ቺክን ፖፕኮርን መጠቀም ትችላላችሁ። እኔ ግን ዝንጀር የሚባለውን የሚያቃጥለውን ቆንጅዬ የዚህኛውን የዝንጀርን እንትን ነው የተጠቀምኩትኝ። በጣም አሪፍ ነው። ጠበስኩት በዘይት። ከዛ ሶሱን የፈረንሲ ሶስ ያያችሁትን ለወስኩበት። ከዛ አሁን መጀመሪያ የሰራነውን ነጩን ሶስ ሰላጣውን በደንብ እናዋህድበታለን። በደንብ ማለት ነው። ቀምሳችሁት ጨውን እዚህ ጋር ማስተካከል ትችላላችሁ። መጀመሪያ ካልታወቃችሁ ሶሱ ላይ እዚህ ሰላጣው ላይ ቅጠሉ ላይ ሲደባለቅ ማለት ነው። ቢያንስ 20 ደቂቃ 30 ደቂቃ በታስቀምጡት ምንም አይሆንም። ይሄ ሰላጣው እንዲያደባልቃችሁ ሞር ጣሙ ቆንጆ ይሆንላችኋል። ግን ዶሮን እንዳታደርጉ። እንደዚህ ለውሳችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ዶሮውን ስታቀርቡ ነው የምታደርጉት፣ ልዝዝ ነገር እንዳይል ማለት ነው። ትኩሱን ሰላጣ ላይ አይደረግም መቼም ታውቃላችሁ። ግን ልዝዝ እንዳይልባችሁ ጠብሳችሁ ከተወሰነች ከ5 እስከ 10 ደቂቃ በረድ ሲል ከታትፏችሁ እንደዚህ ከላይ ለውሳችሁ ስታረጉበት ከለሩ ጣዕሙ የሚያቃጥል የሚወዱ ሰዎች ማያቃጥል ዶሮ መጠቀም ትችላላችሁ። ሞር ግን ሲያቃጥል ቆንጅዬ ነው። ይህን ቪዲዮ ሞክሩትና አስተያየታችሁን ኮሜንት ስር ጻፉልኝ። ግልጽ ያልሆነላችሁ ጥያቄ አስተያየት ደግሞ ካለ ያው እመልሳለሁ ኢንሻአላህ። ያልገለጽኩት ካለ በቅዱኒስ ነው የነሰነስኩበት የተከተፈ የበቅዱኒስ ቅጠልና ሱማቅ በጣም ነው የሚያምረው። ካሜራው እንደውም አላወጣውም ማለት ትችላላችሁ። የቀረውን ሶስ ብዙ ሶስ ነው ያለው። ሰላጣው ብዙ በተለያየ ሳህን ስላረኩት ለሱም ይሆነኛል። የተወሰነ እንደዚህ ፌስታል ካላችሁ የሳንድዊች ፌስታል ነው ወደ አንዱ አራት ማዕዘን አይደል ወደ አንዱ ጎን ዘንበል ታረጉትና ከላይ ዲኮር ለማድረግ እንዲያመቻችሁ ማለት ነው። ይሄንን ስቴፕ መዝለል ትችላላችሁ። ሞር ግን ከምግቡ ጣፋጭነት የበለጠ አቀራረቡ ሲያምር የሰዎችን ፍላጎት ይቀሰቅሳል። በዚህ መልኩ ሰርታችሁ እናንተ ማቅረቡት። እንደ ሁሌውም ደጋፋችሁ አይለየን በላይክ እና በሼር ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።